በጎንደር ከባድ ውጊያ ሲደረግ የፋኖ ኃይሎች በርካታ የብልጽግና ወታደርን እንደ ቅጠል አርግፈውታል። ቀጠናዎችም ነጻ አውጥተዋል። በዝርዝር የምታደምጡት መረጃም ይሆናል። በሸዋ በተደረጉ ከባድ ውጊያዎች የብልጽግና ኮማንዶ ባለቀይ ቦኔት ጦር ከተረው ጀምሮ እስከ አመራር የፋኖ ሲሳይም ሆነዋል። በርካታ የብልጽግና ኮማንዶ አባላት ሙትና ቁስለኛም ሆነዋል። በዝርዝርም የምታደምጡት መረጃም ይሆናል። በጎጃም እንዲሁ የብልጽግና ጦር በፋኖ ደፈጣ ተመቶ ያላሰበው ገጥሞታል። በመሃል አዲስ አበባ የብልጽግና የአገዛዙ ኃይሎች እርስ በራሱ ከባድ ተኩስ ልውውጥ ማድረጋቸው ተሰማ። በአመራር ደረጃ ጨምሮ በርካታ ሙትና ቁስለኛ በሆኑበት የአዲስ አበባው ተኩስ የት አካባቢ ተኩስ ልውውጥ ተደረገ? ምክንያቱስ ምንድነው የሚለውን ተጨባጭ መረጃም ከቦታው አሰናድተናል። በዝርዝር የምናደርሳችሁ ነው የሚሆነው። እስከ ፍጻሜው ድረስ አብራችሁን ሁኑ። እነኝና መሰል መረጃዎችን በዝርዝርም እናስደምጣችኋለን። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጥታ ወዳገኘናቸው መረጃዎች አለፍን። አብራችሁን ቆዩም። በመንዝራጃ ጥራጥር ቀበሌ የደፈጣ ጥቃት ያገዛዙ 104ኛ ኮማንዶ ክፍለ ጦር በፋኖ መብረቃዊ እርምጃ ጉዳት ማስተናገድም። በርካታ ያገዛዙ የኮማንዶ ጦር አባላት መደምሰሳቸውም ተሰምቷል። በትጥቅ ትግሉ ስትራቴጂካዊ የደፈጣ ውጊያ መርህ መሰረት የአማራ ፋኖ በሸዋ ጠቅላይ ግዛት አሳምነው አጼ አምደ ጽዮን ኮር ስር የሚንቀሳቀሰው የአጼ ምኒልክ ክፍለ ጦር በአባ ሻለቃ በመንዝላስታ ክላስተር ጥራጥር ቀበሌ ወታደራዊ የበላይነት በማድረግ አንጸባራቂ ድል አስመዝግበዋል። ከትናንት ከቀኑ 9 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ድረስ በተካሄደው ሰዓታትን በወሰደው ጠንካራ ውጊያ ከመንዝላሉ ወገሬ ከተማ ተነስቶ ወደ ጥራጥሬ ከተማ ለመንቀሳቀስ የሞከረው የአገዛዙ 104ኛ ኮማንዶ ክፍለ ጦር አደጋ በተባለ ልዩ ቦታ ላይ በታቀደ ድንገተኛ የፋኖ የደፈጣ ጥቃት አቅዱ ከሽፎም መደምሰሱ ተሰምቷል። የኮሩ የሚዲያና የኮሙኒኬሽን ክፍል ለሚዲያዎች ባስተላለፉት የግንባር መረጃ መሰረት የፋኖ ስልታዊ ጥቃት የወታደራዊ ግዳጅ አፈጻጸሙን ሙሉ በሙሉ ያሳካ ነበርም ብለዋል። በዚህም ያገዛዙ የጥምር ጦር አባላት የነበሩ አንድ ሻለቃ ማዕረግ ያለው የምንሻ አመራርን ጨምሮ ከ10 በላይ የመከላከያ ሰራዊት ከፍተኛ የኮማንዶ አመራሮች መደምሰሳቸው የታወቀ ሲሆን በርካታ የአገዛዙ ሰራዊት ወታደር አባላትም መገደላቸው ነው የተሰማው። በርካቶች ቁጥራቸው ያልታወቁ የቆሰሉ በአምቡላንስና በህዝብ ትራንስፖርት ተሽከርካሪዎች ወደ ሞላሌ ከተማ ሆስፒታል እየተጓዙ መሆናቸውም ተረጋግጧል። በሜዳው ፍልሚያ የሰው ኃይልና የሞራል ስብራት የገጠመው የአገዛዙ ስራዎች ሽንፈትን ለመቀልበስ ከመንዝ ዜምሮ ከተማ የኃይል ማዛባት ማጠናከር ያለ ለማንቀሳቀስ ቢሞክርም በምኒልክ ልጆች ጽኑ መከላከል ወደኋላ እንዲያፈገፍግም ተደርጓል ነው የተባለው። የብልጽግና ሰራዊት ወታደራዊ ግዳጁን ማሳካት ሲያቅተው የክፍለ ጦሩ አስተዳዳሪ ኃላፊም የፋኖ ልዑል እሱ ባለው ቤተሰቦች መኖሪያ ቤት በር በመስበርና ንብረት በመዝረፍ የተለመደ የውንብድና ተግባርን ፈጽሟል ሲል እማኞችም ተናግረዋል። ይህ በመንዝ ላይ ያለው ቀጠና የተመዘገበው የፋኖ ድል በትጥቅ ትግሉ ሂደት የፋኖን የደፈጣ ውጊያ ብቃት፣ የመረጃ የበላይነትና የተደራጀ አቅም በተግባር ያሳየ ሲሆን የአገዛዙ ኮማንዶ ክፍለ ጦር መራር ሽንፈትን አከናንቦ ወደ መጣበት እንዲፈረጠጥም አድርገውታል ሲሉም ወታደራዊ ተንታኞች ጉዳዩንም ገልጸውታል። ይህ በእንዲህ እንዳለ ከሸዋ ወደ ኦሮሚያ ስንሻገር ሰበር ዜናም ተሰምቷል። አገዛዙ ስርዓቱን ተጠግተው በህዝብ ሀብት ንብረት ካካበቱት ባለሀብቶች መካከል እንዲሆነውና የወለጋ አማራዎችን በማፈናቀል መሬታቸውን ሲወርስ የነበረው አቶ ጌታቸው መንግስቱ በአይሻ ሳይደዝ ሰርጂካል ኦፕሬሽን መደብተኞች አርበኞች የማያዳግም እርምጃም ተወስዶበታል ሲል የፋኖ የህዝብ ግንኙነትም አስታወቀም። ባለሀብቱ የአገዛዙ ቀኝ እጅ በመሆን ለአገዛዙ ወታደሮች ሬሽንና ሌሎች ሎጂስቲኮችን በማሟላት ዘንድ ጨፈጭፍ ከማድረጉም ባሻገር የራሱን ታጣቂዎች በማሰማራት የአማራ ተወላጆችን ከቤት ንብረታቸው እንዲፈናቀሉ ካደረገ በኋላ አካባቢውን በኢንቨስትመንት ስም ሲረብሽ የከረመም በህዝብ እንባና ደም የሰከረ ግለሰብ መሆኑን የሚዲያችን አዲስ የተመደቡ የወለጋ ቢዛሙ ቀጠና ዘጋቢዎች ለማረጋገጥ ችለዋል። የቀድሞው የኢትዮጵያ አየር ኃይል አባል የነበረና አገዛዙ የስርዓቱ ባለሀብት ያደረገው አቶ ጌታቸው የአማራ ተወላጆችን በግዳጅ አፍኖ የግብርና ስራ ሲያሰማራ የከረመ በኋላም ከመረሸን ጀምሮ ባደራጃቸው ታጣቂዎችና በአገዛዙ ወታደሮች አማካኝነት እስከፈጸመው የጅምላ እልቂት ድረስ ስለሰራው ሰቅጣጭ ድርጊት የፋኖ ኃይሎች ዋጋ አስከፍለውታል ሲሉም የመረጃ ምንጮቻችንም ገልጸዋል። ይህ በእንዲህ እንዳለ በመሃል አዲስ አበባ የብልጽግና የጸጥታ አካላት እርስ በራሱ ተኩስ መቅጠማቸው ተሰምቷል። ይህ የተኩስ ልውውጥ የተደረገው በአዲስ አበባ ፖሊስ አባላት መካከል ሲሆን ሌሊት በ72 መገናኛ ቦሌ መንገድ በሚገኘው የ13ኛ ፖሊስ ማዘዣ ጣቢያ ግቢ ውስጥ መሆኑም ተነግሯል።
የፖሊስ አባላቱ ለደቂቃዎች የቀለጠ የተኩስ ልውውጥ ከሌሊቱ 8 ሰዓት ጀምሮ ያደረጉ ሲሆን 4 የተገደሉና ከ4 በላይ የቆሰሉ የፖሊስ አባላት እንዳሉም ተሰምቷል። ከሰሞኑ በአዲስ አበባ ፖሊስ ሪፎርም ስም በአማራ ደቡብ ተወላጆች አባላት ላይ ያነጣጠረ ግልጽ አድሎና አፈና እየተፈጸመ መሆኑን መዘገባችን ይታወሳል። የዚህ ተኩስ ልውውጥም ከዚህ ጋር የተያያዘ መሆኑን ሰምተናል። በርካታ የአማራና የደቡብ ተወላጆች የአዲስ አበባ ፖሊስ አባላት የፋኖ ደጋፊ ናቸው በሚል መሳሪያቸውን ተቀምተው ዱላ እንዲይዙም ተደርገዋል። በአዲስ አበባ ፖሊስ ኮሚሽን ውስጥ ሪፎርም በሚል ስም እየተተገበረ ያለው አዲስ አሰራር በአማራና በደቡብ ክልል ተወላጆች የፖሊስ አባላት ላይ ያነጣጠረ ስልታዊ ማግለልና ቅሬታ መፍጠሩን የውስጥ ምንጮቻችን በመግለጽ ሰራዊቱ በሚደረግበት አድሎ ተማሯል ሲሉም ገልጸው ነበር። በተለይ ለምን ለፋኖ መረጃ ታቀብላላችሁ በሚል ፍረጃም በርካታ አንጋፋ አባላት ትጥቃቸውን ተገፈው ዱላ ብቻ እንዲይዙ መደረጉ በተቋሙ ውስጥ ከፍተኛ ጥርጣሬና አለመተማመንን አንግሷል። የሚዲያችን ምንጮችን እንደገለጹት ከኦሮሚያ ክልል ተመልምለው የሰለጠኑና የተመረቁ የ13ኛ ዙር የፖሊስ አባላት እየተመረጡ ልዩ ጥቅማ ጥቅም፣ የደረጃ እድገትና የኃላፊነት ምደባዎች እንደ ካቦይ ጥበቃ ኃላፊነት፣ ጠርናፊነት እየተሰጣቸውም ይገኛል ተብሏል። ታዲያ በተመሳሳይ በትናንትናው ዕለት በዚህ ጣቢያ ያገዛዙ የኦህዴድ ሰዎች አማራና የደቡብ ተወላጆች ተራ አባላቶች ትጥቅ ካስፈቱ በኋላ በከፍተኛ ደረጃ አመራር የሆኑ የአማራ ተወላጅ አመራሮችን ትጥቅ ፍቱ በሚል በተጀመረ ግብግብ ከፍተኛ አመራሮቹም አንፈታ በማለታቸው ነው ሌሊቱን እዛው የፖሊስ ቅጥር ግቢ ውስጥ ከፍተኛ የተኩስ ልውውጥ ያደረጉትም። የተኩስ ልውውጡ ከደቂቃዎች በኋላ ቢረጋጋም የሞቱ 4 የቆሰሉ በርካቶችም ተመዝግበዋል። ከዚህ የተኩስ ልውውጥ በኋላ ከጠዋት ጀምሮ በርካታ የፖሊስ አባላትና የመከላከያ አባላት ይህንን የ13ኛ የፖሊስ ቅጥር ግቢ ሞልተውት እንደሚታዩ ነው የተሰማው። ተመሳሳይ ትጥቅ የማስፈታት ስራ በሌሎች ጣቢያዎች ለማድረግ ያሰበው ብልጽግና እንደዚህ ያለ እምቢተኝነት ቢገጥምስ በሚል ከፍተኛ ስጋት ውስጥ ገብቷል ነው የተባለው። እንዲህ ያሉ እምቢተኝነቶች ለአዲስ አበባ ሕዝብም እምቢተኝነት መነሳሻ ሊሆኑ ይችላሉ በሚል በብልጽግና በኩል ወሬው እንዳይናፈስ በሚስጥር እንዲያዝ ተብሎም በሰፊው እየተሰራም ይገኛል። ይህ በእንዲህ እንዳለ ወደ ጎንደር ቀጠና ስናመራ የ47ኛ ክፍለ ጦር ነው የአገዛዙ ቁንጫ አዋጊ ኮሎኔል ጣሰው እጅ አልሰጥም በማለቱ በአፋብኖች መሸኘቱም ተረጋግጧል። ዘመቻ ሙሉ ቀን አለኝና ዘመቻ ሰለሞን ጋሻው ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር ነበልባሉ 23ኛ ክፍለ ጦር በተጣመሩበት በዛሬው ዕለት ከባድ የሆነ ድል መቀዳጀታቸውም ተነግሯል። በእነዚህ ቆራጥ የኢትዮጵያ ልጆች ስም በታወጀው ዘመቻ ከጧቱ 12 ሰዓት ተኩል ጀምሮ ባለምበር ከተማ ውጊያም ሲደረግ ውሏል። የውጊያው ዓላማም በኮሎኔል ጣሰው የሚመራውን በመደምሰስ ከፍተኛ ኪሳራ ለማድረስ መቻሉ ነው የተረጋገጠው። እንዲሁም ኮሎኔል ጣሰውም እጅ አልሰጥም በማለቱ መቀንደሹም ተሰምቷል። ከዚህ በተጨማሪም በርካታ የነፍስ ወከፍ እንዲሁም ከባድ መሳሪያዎች በአፋብን ቁጥጥር ስር መዋላቸው ነው የተረጋገጠው። ለህዝብና ለሰራዊቱ ራሱን አሳልፎ የሰጠው ሙሉቀንና የነበልባሉ 23ኛ ክፍለ ጦር ዋና ሰብሳቢ አርበኛ ሰለሞን ጋሻው ከጠላት ጋር ፊት ለፊት ተናንቆ የክብር መስዋዕትነትን የተቀበለው ስማት ወንድማቸው በተደረገው ዘመቻም ውጤታማ ውጊያ መደረጉ ተሰምቷል። ሁለቱ ሰማዕታት አርበኞች ሰራዊታቸውን የሚያከብሩና በስራቸውም የሚከበሩ ወንድሞች እንደነበሩም ስራዎቻቸው አፋውተው ይናገራሉ ሲሉ የሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦርም ገልጸዋል። በውጊያው ጠላት በርካታ የሰው ኃይሉን ተነጥቋል፣ ከመሪው ጭምር ማለት ነው። ኮሎኔል ጣሰው በሰሜኑ ውጊያ በትግራይ ጦርነት በርካታ ኦፕሬሽኖችን በድል ከተወጡ ኮሎኔሎች መካከል አንዱ ነው በማለት በአብይ አህመድ ሲሞካሹ የነበሩ ግለሰብ መሆኑም የሚታወስም ነው። በዛሬው ዕለትም እጅ አልሰጥም በማለቱ ምሽግ ውስጥ መደምሰሱም ተረጋግጧል። ውጊያ የተደረገባቸው ቦታዎችም ቁስቋም፣ ሙሉ ተራራ፣ አይለብሶ፣ ሰንቆርጭና አባይ መስክን ወሳኝ የሚባሉ ቦታዎችን አፋብን መቆጣጠሩ ነው ይፋ ያደረገው። ከዚህ በተጨማሪም ወረታ ከተማ ዙሪያ በዚህ ግንባር ተሳታፊ የሆነው የነበረው 23ኛ ክፍለ ጦር አሃድም አንዱ ነው። 3ኛ ሻለቃ ሲሆን ውጊያውን በጠዋት በመጀመሪያ ከሰዓቱ በድል ማጠናቀቁ ነው መረጃዎችም ያመለከቱትም።